ሶመር ቱርካን በየትኛውም ጊዜ ሀሳቧን ትቀይራለች ብሎ እየጠበቃት ነው። ቱርካን ግን ሀሳቧን አልቀየረችም። ሶመር ይጠብቃታል። የተወሰነ ቢያንስ እድል እንድትሰጠው ይፈልጋል። በአንድ በኩል ቱርካን ከሱ ጋር የምትፋታበትን ቀን በጉጉት እየተጠባበቀች ነው። ነገር ግን ሶመር እንደውም ቤት ለመግዛት እያሰበን ያለው ሁለቱ አንድ ላይ ብቻ ሊኖሩበት። ሩቻን ይህን ስትሰማ በፍጹም አላመነችም። ሶመርን ማስቆም ባትችልም ነገር ግን ቱርካን ልታስደነግጣት እያሰበች ነው። በሌላ በኩል በአካን ምክንያት ችግር ውስጥ የገባችው ዳሪያ ናት። ዳሪያ ሀካን የምትወደው ሴት ቀጥሳ ራሷን በራሷ ጎርታ አሁን ዳሪያን ከሳታለች። ዳሪያ ከዚህ ቀደም ከዚች ልጅ ጋር ስለተደባደበች ስሟ ጠፍቷል። አሁን የትምህርት ቤታቸው ዳይሬክተር ነስሪንን እናቷን ጠርቷት ልጅሽ ተጣልታለች፣ ድጋሚ አታርግ የተባለችውን ነገር አድርጋለች ብሎ እየተናገረ ነበረ። ነስሪን ግራ ገብቷት ዳሪያን ታያታለች። ዳሪያ እኔ አላረኩም፣ እኔ እሷን ጫፏን አልነካዋትም ብላ ብትናገርም ብትምልም ማንም የሚያምናት የለም። ማንም የሚያምናት ጠፋ። ግራ እየገባን ነው። ዳሪያ እንዴት እንደዚህ ታደርጊያለሽ? እሱንም ቢሆን በስነስርዓት አናግሪው እንጂ ብላ እናቷ ሁሉ እየጠየቀች ነበረ። ዳሪያን የሚረዳት ጠፋ። እንግዲህ ያው የመጨረሻ ማስጠንቀቂያ ላይ ነበረች። እንዳትባረር በጣም ፈርቻለሁ፣ ግን በዚህም ማለ በዛ ለዲሲፕሊን ኮሚቴ ይህን ነገር መናገር አለብኝ፣ እነሱ ይህን ጉዳይ ይመረምራሉ ብሎ ዳይሬክተሩ ያስረዳል። ከዛ ዳሪያን እንድትወጣ እየጠየቋን ነበረ። ነስሪን ከርዕሰ መምህሩ ጋር አንድ ላይ እየተማከረች ነበረ። ነስሪን ዳሪያ ይህ የመጨረሻ ዓመቷ ስለሆነ እዚህ ትምህርት ቤት ቢያንስ እቺን ዓመት ብቻ ታገሱልኝ ብላ እየለመነች ነው። ዳሪያ ከወጣሽ በኋላ ከዶኖሽ ጋር ሆና ስትጠባበቅ ነበረ። ዳሪያ ምንድን ያርግሽው ትላታለች። ዶኖሽ ስንቴ ነው የምነግርሽ? እኔ ምንም አላረኳትም፣ ለምሮ ማታምኑ ስትል ነበረ። ማንሽ የሚያምንሽ? ማንም ያምንሽ? ሲጀመር እሷ ለምን እንደዚህ ታደርጋለች? ለምን ሲባል ስትላት በሀካን ምክንያት ነዋ። ሀካንን ካልተውሹ ከትምህርት ቤቱ እንደተባረር ያደርግሻለሁ ስትለኝ ነበረ ትላታለች። ዶኖሽ ግራ እየገባን ነው። በሌላ በኩል ሶመርና ቱርካን ሊገናኙ ናቸው። ቀስ ብላ ቱርካን ከቤት ልትወጣ ነው። ኒዜት በአንድ በኩል መልካም ጊዜ ብላ እየሸኘቻን ነበረ። ከዛ ሶመር መጣ። ሶመር መኪናውን አቁሞ እየተቀበላን ነበረ። በሩን ከፍቶ እንድትገባ ካረገ በኋላ አክስቴ ያው እንግዲህ ዛሬ ቱርካንን ሰርፕራይዝ ላረጋን ነው፣ ቤት ገዝቻለሁ፣ ቤቱን ላሳያት ነው፣ እንደምትወደው ተስፋ አረጋለሁ እያላን ነበረ። ጎበዝ ልጅ ትለዋለች። ከዛ እሱ መኪና ውስጥ ገባ። ጉዞ ጀምረዋል። ኒዜት ደስ እያላት ቀጥታ ወደ ቤት ከገባሽ በኋላ ለነስሪን ደወለችላት። ነስሪን ጨንቋን ነበረ። የዳሪያ ጉዳይ ከአቅሟ በላይ ሆኖባታል። ሄለው ነስሪን እየሰማሽ ነው? እንዴት ነሽ? እኔ ዘይት ነኝ ስትላት ነበር። እኔ ዘይት እየሰማሽ ነው ትላታለች። ይኸውልሽ ነስሪን እቤት ነው የሆነ መነግርሽ ነገር አለ ስትላት፣ ነገር ግን ነስሪን እባክሽ እኔ ዘይት አሁን ራሴን አሞኛል መመጣ አይመስለኝም ትላታለች። ነይ ደስ የሚል ዜና ነው ነይ ቶሎ ብለሽ እያለች እንደምንም ስታበረታታት ነበረ። ከዛ ነስሪን እሺ በቃ እመጣለሁ እሺ ብላ ስልኩን ዘጋችው። በአንድ በኩል እነ ሶመር ጉዞ ጀምረዋል። አብረው እየመጡ ናቸው። ሶመር የልትወስደኝ ነው ወክ ምናምን እናድርግ የምትለኝ ከሆነ እኔ በጣም ደካክሞኛል ድካም እያለኝ ነው አለችው። አራራራ እንደዛ አይደለም ችግር የለም ሰርፕራይዝ ነው እያላን ነበረ። ምነው ሰርፕራይዝ ትለዋለች። እንዴ አሁን ከነገርኩሽማ ምን ሰርፕራይዝ ሆነ እያላን ነው። ነስሪን ወደ ኔዜት ቤት መጣች። አብረው እየተቀመጡ ነበረ። ነስሪን አትጨነቂ ባክሽ፣ ሁሉም ነገር ለበጎ ነው ያረፈበኝ፣ ምንድነው እንደዚህ የምትሆኘው ስትላን ነበረ። አይ እነዚህ ልጆች ሊያሳብዱኝ ነው። በአንድ በኩል ቱርካን አለች። ይኸው ዳሪያ ደግሞ ከአቅሜ በላይ ሆነችብኝ። በቃ ትምህርት ቤት ውስጥ ዝም ብላ ነው የምትጣለው። እኔ እኮ ግራ እኮ ነው የምትገባኝ እሷ ልጅ። አሁን እንግዲህ ምን ቅጣት እንደሚጠብቃትም አላውቅም ስትል ነበረ። ምን አረገች ትላታለች። አላውቅም ልጅ ግን በቃ ባህሪዋ ጥሩ አይደለም፣ የዳሪያ ባህሪ ትጣላለች በጣም ስትላን ነበረ። ከዛ ኔዜት አይዞሽ በቃ አትከፊ አይዞሽ ትላታለች። እኔ እኮ ምን አርጌ ነው ምን ኃጢአት ሰርቼ ነው ፈጣሪ በልጆች እየቀጣኝ ነው እንዴ ምንድነው ነገሩ ብዬ አንዳንድ ጊዜ አማርራለሁ ትላለች። የልጆቿ ነገር ከአቅሟ በላይ ሆኖባታል። ከዛ ኔዜት ይኸውልሽ እኔ እንኳን ያው እዚህ ድረስ የጠራውሽ የሆነ ደስ የሚል ነገር ልነግርሽ ነው። ሶመር ቤት ገዝቷል ለቱርካን፣ አብረው አሁን ሊያዩት ሄደዋል አለቻት። ትላታለች ነስሪን አዎ ሊያዩት ሄደዋል አለቻት። ነስሪን በጣም ደስ አላት። በደስታ ብዛት እየሳቀች ነበረ። ቱርካን እና ሶመር አንድ ላይ ቀጥ ብለው ወደ ቤቱ መጡ። ሁለቱም ከመኪና ውስጥ እየወጡ ለምንድነው እዚህ የመጣ ነው ምንድን ነው ብላ ጠየቀችው። ተመልከች እስኪ ይላታል። ቀና ብላ ወደ ላይ ትመለከታለች። ከዛ ቤት ነው ገባት። ሶመር ምንድን ያረከው ምንድን ነው አለችው። እንደዚህ አትሁኝ እኔ እኮ ለአባትሽ እቤት እገዛለሁ ብዬ ቃል ስገባ ቀሌን አልነበረም የምሬን ነው አላት። ዝም ብላ ትመለከተዋለች። ከዛ እኔ እሺ እንግባ ብሎ ሊይዛት እጁን ዘረጋ። እሷ ግን ፈርታለች። ድጋሚ እጁን ለመያዝ ሁሉ ፈራች፣ አታምነው። ከዛ ቀስ ብሎ እጇን ያዘ። ተጠግቶ እጇን ከያዘ በኋላ እጇን አስለቀቀች። እኔ እሺ ወደ ውስጥ እንግባ ብሏት ደገፍ አድርጎ ወደ ውስጥ እየገቡ ነበረ። ይሄ እንግዲህ መኝታ ክፍሉ ነው፣ ይሄ መታጠቢያ ክፍል ነው፣ የልጆቻችን ክፍል እያለ ሁሉንም ነገር ተራ በተራ እየወሰደ አሳያት። አንድ በአንድ ሁሉንም ነገር እያሳያት በፈገግታ ስትከታተለው ነበረ። ሁሉንም ነገር በጥንቃቄ ካየች በኋላ ብትደሰትም ነገር ግን አሁንም ቢሆን አንድ ላይ እንደማትሆን አይነት ስሜት እየተሰማት እየፈራች ነበረ። ይኸውልሽ ቱርካን እኔና አንቺ አንድ ላይ እዚህ መኖር አለብን። በቃ እኔ አንቺ ልጆቻችን አንድ ላይ እዚህ እንኖራለን። ይሄ የኛ ጎጆ ይሆናል። ቱርካን እባክሽ እኔ የአንቺ ህይወት አካል መሆን እፈልጋለሁ። እባክሽ ቢያንስ ግን ልታምኚኝ ይገባል። ይህ ሁሉ እንዲሆን ማመን አለብሽ እኔ እያላን ነበረ። እንዲህ እያላት
ነገር ግን እሷ በጥርጣሬ ነው የምታየው። ቱርካን ድጋሚ ሶመርን አምና ወደ ህይወቷ ለማስገባት በጣም ከባድ ሆነባት። ፈራችው። እንድታምኝ ጠይቃለሁ አላት። እሱ ግን አይሆንም እያለችው ነው። ከበደኝ አቃተኝ እያለችው ግልጹን ነገረችው። ይገባኛል ግን ይኸውልሽ አትቸኩይ፣ አስቢበት በደንብ ታስቢበትና ውሳኔሽን ታሳውቂኛለሽ። ችግር የለም እታገስሻለሁ፣ ጠብቃለሁ ይላታል። ከዛ ከደቂቃዎች በኋላ ከቤቱ እየወጡ ቱርካን ድንገት ተደወለላት። ደዋዩ ሩቻን ናት። ሄለው ቱርካን፣ ሩቻን ነኝ። በእርግጠኝነት ሶመር አጠገብሽ አለ። ስለዚህ እኔ እንደደወልኩልሽ በፍጹም እሱ ማወቅ የለበትም ትሰሚያለሽ እያለቻት ቱርካን ዞር ብላ ሶመርን አየችው። ሶመር ከቤቱ ደላላ ጋር እያወራ ነበረ። ከዛ ቱርካን ምን ፈለግሽ ትላታለች ሩቻንን። ሩቻን ደግሞ እኔና አንቺ ተገናኝተን ማውራት አለብን በአስቸኳይ፣ ሶመር ስለዚህ ጉዳይ ማወቅ የለበትም አለቻት። ከዛ ቱርካን እሺ ብላ ስልኩን ዘጋቸው። ከዛ ሶመር በቃ እንግዲህ ወደ አክስትሽ ልሸኝሻ እያላን ነው። እሷ ግን ወደ ከተማ ሄዳለኝ ምገዛው ነገር አለ እያለችው እዛው እንደሚሸኛት ይነግራታል። ከዛ መኪና ውስጥ ተያይዘው እየገቡ ነበረ። ሩቻን ቱርካንን ቁጭ ብላ አንድ ሬስቶራንት ውስጥ እየጠበቀቻት ነበረ። ከዛ ቱርካን በቦታው መጣች። ወደ ውስጥ እየገባች ሩቻንን ስታያት ፊትለፊቷ ሄዳ እየቆመች ነበረ። ተቀመጪ አለቻት። ከዛ ቱርካን ገና ከመቀመጧ ርቦሻል አለቻት። አልፈልግም ምንም የሚበላ ነገር ብላ ቱርካን መለሰች። እሺ የሚጠጣስ ምን ይምጣለሽ ብላ ሩቻን ጠየቀች። ምንም አልፈልግም አልኩኝ እኮ ትላለች። እንደዚህ መሆን የለብሽም፣ እንደዚህ የሚያስጠላ ባህሪሽን እኔ ፊትለፊት እንድታሳዩ አልፈልግም። እኔ እንደ ቤተሰቦች ይሻለለውም። እሺ እንደዚህ እንድትንዘላዘይ አልፈልግም። በስነስርዓት አክብረሽ አናግሪ አለቻት ሩቻን። ነገር ግን ቱርካን እኔ አክብሬ ነው ማናግረሽ አንድም ቀን አናንቄሽ አላቅም አለቻት። ተመልከች አንቺ ልጅ እኔን ከማክበር የተሻለ ሌላ ምን አለ? ምንም የለም። እንደዚህ ጋጥ ወጣቶኝ በስነ ስርዓት አናግሪ ስትላን ነበረ። ቱርካን የባሰ እየተበሳጨች መጣች። እንዴ አንቺ ቆይ እኔ ልትሰርቢ ነው እንደዚህ ድረስ የጠራሽ ብላ ጠይቀቻት። አዎ በደንብ አርጌ ነው እንጂ ልክልክሽ የምነግርሽ፣ በደንብ አርጌ ነው እንጂ የምሰድብሽ፣ ምነው ስድብሽን ለመጠጣታ እንደዚህ ድረስ የመጣሽው ስትላን ነበረ። ቱርካን ተናዳ ከተቀመጠችበት ተነሳች። ቁጭ ብለሽ ትሰሚያለሽ፣ ማወራውን ነገር ቁጭ ብለሽ ትሰሚያለሽ ስትላን ነበረ። ከዛ ቱርካን እዚህ የመጣሁት በስተት ነበረ፣ በስተት ነው የመጣሁት መሄድ አለብኝ ስትል ቁጭ በይ ብላ የጮች ነበር። ሩቻን እንዲህ ስትጮህ ሬስቶራንት ውስጥ የነበሩት ሌሎች የሚጠቀሙት ሰዎች ዞር እያሉ ሁለቱን ሴቶች ሲያያቸው ነበር። አታስጮሂኝ ቁጭ በይ አለቻት። ከዛ ቱርካን ተቀመጠች። ከዛ ከተቀመጠች በኋላ እሺ አጅሪት ታዲያ አሁን አንቺ በቃ ልጄን ከኔ ጋር ልታጣይ ነው ቅደሽ? ከችሎቱ በኋላ የኔ ልጅ አንቺ ማሯሯጥ ጀምረዋል፣ አንቺ መከተል ጀምረዋል። ጭራሹን እኮ አይጠጋሽም ነበር እኮ ምንድነው ሀሳብሽ? ከዛ ብለሽ ደግሞ ሌላ የተለየ ቤት እንዲገዛ ረክሽው አንድ ላይ ዛ ለመኖር ግን የማይሆን ነገር ነው አቅሻለሁ እኔ አለቻት። ቱርካን ምንም በማታውቀው ነገር ስትወቀስ ስትሰደብ እያበሳጫት መጣ። ምን እያረግሽ ያለሽ? ምን እየሆነን ያለው አለቻት። እኔ አርግልኝ ብዬ አይደለም ያረገው ራሱ ሶመር ነው ያረገው አለቻት። ታይ ይኸውልሽ ልጄን ወጥመድ ውስጥ እየከተትሹ ነው። ባንቺ ወጥመድ ግን ማንም አይያያዝም። እሺ እኔ ተንኮልሽን በደንብ ነው የማውቀው ገባሽ አለቻት። ወይዘሮ ሩቻን ምንድነው የምታወሪው? በስነ ስርዓት ተናገሪ እንጂ በተለይ ስለ እናቴ ስታወሪ አለቻት። ምን ብዬ ልናገር? እናትሽ ስለ እናትሽ ደግሞ ደህና ነገር ልታወሪ ነው እንዴ አንቺ? ፈጣሪ ሆይ እኔ እናንተን ባላቃችሁ ነበር የሚቆጨኝ። እናትሽ የሀብታም ቤት በር አገኘች፣ ከዛ ልጇን እዛ ልታስገባ። የሚገርም ነው እናትሽ ለገንዘብ ብላ ኩላሊቷን ገና ትሸጣለች፣ ገና እናንተን ልጆቿን አንድ ባንድ ትሸጣለች። እኔ እኮ ቤት መጥቼ እኮ አስጠንቅቄያን ነበረ። ቱርካንን አልፈልጋትም ብያን ነበረ፣ ግን እሷ አይገባትም። አሁንም ቢሆን እያወቀች አንቺ ሶመር አጠገብ እንድትሆኝ ታረግሻለች ስትል ምን ምንድነው ስለማየ የምታወሪው ብላ ቱርካን ይህን ስለማታቅ ጠየቀች። አምላኬ ሆይ እንደማታውቂያቱኝ ምንድነው የምታስመስዩ? በቃ ሺ ሁሉ ማስመሰል፣ እውነቱን ነው የማወራው። እናንተ ለገንዘብ ብላችሁ ምን የማትሆኑት አለ ብላ ሙልጭ አረገቻት። ምንድነው የምታወሪው? አንቺ ማነሽ አንቺ እያለቻ ነበር። እኔ ማሩቻን ኮርማን ነኝ። እናንተ እንዴ እንደበረሮ ማለት ነው እንዲህ በእጄ ጭፍልቅ አድርጌ ላጠፋችሁ እችላለሁ፣ አንድ በአንድ ማለት ነው። እበታትንሻለሁ ልሽ ነው። ስለዚህ አርፈሽ ተቀመጪ፣ የምልሽን ነገር አድርጊ፣ ከልጄ መራቅ አለብሽ አለቻት። ቱርካን ተናዳ ታያታለች። ሲጀመር ከአንቺ ጋር ማውራት እኔ ራሱ ተሳስቻለሁ። አንቺ ማለት ምንም የማታመጪ ምንም አቅም የሌለሽ ብቸኛ ሴት ነሽ፣ ብቻሽ የምታወሪ እንዳብድ ብላት ሄደች። እንዲህ ልክልኳን አጠጥታት ስትወጣ በአንድ በኩል ሩቻን ግራ ገባት። ውሃውን አንስታ ትጠጣና ታስባለች። ሶመር በሌላ በኩል ወደ ድርጅቱ መጣ። ወደ ድርጅቱ እንደመጣ ገና ቁጭ ከማለቱ ወዲያው ነበረ በድንገት ወደሱ ሚኒ የቀረበችው። ሶመር እዚህ ጋር መፈረም ያለብን ነገር አለ አለችው። ስሜ ሶመር አይደለም አቶ ሶመር ብለሽ ጥሪ አላት። ተናዳየችው። እሱም ተናዶ እያያን ነበረ። እሺ አቶ ሶመር እዚህ ጋር መፈረም አለብህ አለችው። እኮ በኋላ ፈርማለሁ ለጻፊ ስጫት አላት። አስቸኳይ ነው አለችው። ተናዶ አያት። ከዛ ፈረመ። ከዛ ሲሰጣት በቃ ሂጂ እያላት፣ ከዛ እሷ ግን ገለጥ ታረግና እዚህ ጋር የሚቀር አቶ ሶመር ብላ በጣም ወደ ተጠጋች። ስትጠጋ ሚኒ በጣም ነው የምጠላሽ እያላን ነበረ። ተናዳ እየራቀችው ነው። አሁን እነ ነስሪን ቱርካን መታ ደስ የሚለውን ዜና እስከተነግራቸው እየጠባበቁ ናቸው። ሁለቱም እየተሳሳቁ ድንገት ቱርካን መጣች። ስትመጣ ኔዜ ስታያት እንዴ ቱርካን ነይ ንገሪኝ የተፈጠረውን ነገር ብላ እየጠየቀቻን ነበረ። ነገር ግን ቱርካን እናቷን ፍጥጥ ብላ እያየቻን ነው። ቱርካን ምን ተፈጠረ ይሏታል። ነስሪን ደንግጣለች። ምንድን ያረግሽው ትላታለች። ነስሪን አልገባትም። ደግሞ ምን አረኩ ብላ ዝም ብላ ቱርካንን ታያታለች። ምንድን ያረግሽው? እንዴት እንደዚህ ይደረጋል? ቆይ አንቺ ለክብርሽ ብለሽ እኔ እሳት ውስጥ ተወረውሪኛለሽ እንዴ? ከመጀመሩ ነው እንደዚህ አይነት ሰው የሆንሽው? እንዴት ነው ነገሩ? ቆይ ብላ እያለቀሰች እየጠየቀቻት፣ በአንድ በኩል ነስሪን ምን ተፈጠረ ብላ ትጠይቅ
ትጠይቃለች። ቆይ እናትነት ማለት እንደዚህ ነው እንዴ? ወይዘሮ ሩቻን መታ አልፈልጋትም ብላ ነግራሽ የለ እንዴ? ታዲያ ለምንድነው ይህን ትዳር እንድቀጥል የምትፈልጊ? ቆይ አንቺ ቆይ ምንድነው ይህን ያህል ክብርሽ ያሳስብሻል እንዴ? ክብርሽ ከልጅሽ በለጠብሽ እንዴ ስትራ ነበር። ቆይ አንዴ ቆይ እናንተ ተፋቀሩ የለ እንዴ? እናንተ ተዋደዱ የለ እንዴ? እናንተ እኮ እንዳትለያዩ ብዬ እኮ ነው፣ ቤተሰብ እንዳይፈርስ አለቻት። ቤተሰብ ይጥፋ ቤተሰብ ይፍረስ አያገባኝም ብላ ወደ ውስጥ ገባች። ወደ ውስጥ ገብታ ስታለቀስ ነስሪን ነገሩ ከአቅሟ በላይ ሆነባት። ራሷን አመማት። ነዜት ስታባብላን ነበረ። ማታ ላይ ሶመር እንዲሁም አባቱ ቁጭ ብለው እያወሩ ናቸው። እኔ አንድ ነገር ልንገርህ፣ እናት ግን ማለት ነው ጭራሽ ቤት ገዝተህ ከቱርካን ጋር በሰላም አታኖር፣ በጣም ነው ከባድ የሚሆንብህ ይለዋል። አላውቅም ቱርካንን ብትሆን ላስብበት ብላኛለች እኮ አባዬ፣ ምንም የተረጋገጠ ነገር የለውም እንደሆነ እሺ እንደምትለኝ ተስፋ አረጋለሁ እያለው ነበረ። ልጅ ቱርካንን በጣም እንደምትወዳት ታውቃለሁ። ልክ ነህ፣ ካን ጥሩ ልጅ ናት። ግን ስለ ሚኔ ምን አሰብክ አለው። ሚኔ መታ ምን ታመጣለች? ከሚኔ ጋር እኮ ተለያይተናል አለው። ማለቴ ልጅስ አለው። ልጄ የኔ መሆኑን በምን አውቃለሁ? እሱን ሲወለድ ነው ማውቀው አለው። ግን ያንተ ቢሆንስ ብሎ አባቱ ጠየቀው። የኔ ከሆነ ማድረግ ያለብኝን ነገር አደርጋለሁ። እንግዲህ ታውቃለህ ሚኔ እኮ እያንዳንዱ ነገሩ እኮ ውሸት እኮ ነው። የሆነ ነገር ውስጥ እኮ ውሸት እኮ አለበት። በቃ ሚኔ ስታወራ የትኛው እውነትና የትኛው ውሸት እንደሆነ ግራ ነው የሚገባኝ እያለ ያማርራል። በአንድ በኩል ነስሪን ራሷን አሟታል። ዶኖሽ ሻይ እየሰጠቻቸው ነው። በአንድ በኩል ነስሪን ይቅርብኝ እያለች ነው። ሳድቅ ጠጭ የኔወድ ጠጭ እንጂ ነስሪን እያላን ነበር። እሷ ግን ይቅርብኝ ትላለች። ራሷን በጣም አሟታል። ሳድቅ ደግሞ ኧረ ወደ እኔ ዘይት ቤት እንሂድ እያለ ይጠይቃል። ከዛ ዶኖሽ እማዬ ለምን አባዬ እነን ዘይት ቤት እንሂድ እያለ እንደሚናገር ታውቂያለሽ? እዛ ኩኪስና ጣፋጭ ለምዶ አለች። ኧረ ልጄ ሚስጥር አታውጪ ይላል ሳድቅ። እንዴ እየተሳሳቀው ነስሪን በቃ ልተኛ እያለች ነው። ደካከማት። በአንድ በኩል ቱርካን ደግሞ እቃ እያጠበች ነው። ቀለበቷን አውልቃ እቃውን አጥባ ከጨረሰች በኋላ ቀለበቱ ልታረጓለችና አውልቃው በእጇ ያዘችው። ከዛ ቀጥታ ወደ ሶመር ደወለችለት። ከአባቱ ጋር እያወራ ነበረ። ተገናኝተን እናውራ እያለችው ነው። በጣም ደስ አለ። ምን ልትለኝ ነው ብሎ ነስሪ ራሷን በጣም ስላመማት መድኃኒት ወስዳ እንቅልፏን እየተኛች ነው። እነሱም ያስተኛታል። እነ ዳሪያ በእኛ ምክንያት ነው እናታችን እንደዚህ የሆኑት እየተባባሉ ይወቃቀሳሉ። በተለይ ደግሞ ዶኖሽ በአንድ በኩል አንቺ በአንድ በኩል የቱርካን ፍቺ እያለች የእናቷ ነገር እያሳዘናት አሁንም ማስታወሻ ደብተሯ ላይ የሚፈጠረውን እያንዳንዱን ትዕይንት ስታሰፍር ነበረ። ቱርካንና ሶመር ተገናኝ። የተማ መሄድ አልፈልግም ና ብለው ነበረ። ወደ ግቢው መጣ። ወደ አክስቷ ወደ ኒዜት ግቢ እየገባ ዋው ይሄ ግቢ በጣም ያምራል፣ ቆንጆ ዛፎች አሉ እያላን ነበረ። አበቦቹንም ወደዳቸው። ምናልባት አክስትሽኛ ቤት መታ እንደዚህ ብታረግ እያላን ነበር ጥሩ ነበረ። ግን ታውቃለህ እንደምታስበው አይደለም። እጽዋቶች ቶሎ በፍጥነት አያድጉ። ስራቸው በደንብ መሬት ስር ሳይሰድ በደንብ ሊያድጉ አይችሉም። የኔን ያንተ ነገርም ልክ እንደዚህ ነው። የኔን ያንተ ነገር ምንም ስር የለውም። ባዶ ነው መሬቱ፣ ባዶ ምንም የለውም። ሶመር ወስኛለሁ። የኔን ያንተ ነገር በዙ አይቀጥልም አለችው። ከዛ እሱ ምንም ማድረግ አልቻለም። እንግዲህ ምንም ማድረግ አልችልም። ሲጀመር በግዴታ የሚሆን ነገር የለም። እኔማ ምናልባት ሀሳብሽን ትቀይሪያለሽ ብዬ ጠብቄ ነበረ። ካልሆነ አልሆነም ነው አላት። ሶመር ይቅር እናትህ በአንድ በኩል አለች ትበጠብጠናለች። እናትህ በጣም ከባድ ሰው ናት። ያረገችውን ነገር መቼ ማረሳ ብላ እውነቱን ነገረችው። በእናቱ በጣም ተናደደ። ነገር ግን ቱርካን የኔና ያንተ ነገር አብቅቶለታል ብላ ቀለበቷን አውልቀው ነበረ እየሰጠችው ነው። ቀለበቱን በእጁ ካስጨበጠችው በኋላ ቀጥታ ወደ መኪናው ገባ። መኪናው ውስጥ ቁጭ ብሎ ለደቂቃዎች ካሰበ በኋላ ወዲያው እየተመለሰ ነበረ። ቀለበቱን በእጁ ይዞ ያየዋል፣ ያስባል። ሶመር ቀለበቱን በእጁ እንደያዘው ጀልባው ላይ መጥቶ እስከ ጧት ድረስ እያሰበ ሊነጋጋ ሲል ነበረ እየወሰነው። ከዛ ቀለበቱን አንስቶ ውሃ ውስጥ እየወረወረው ነበረ። ለሶመርም ቢሆን ሁሉም ነገር ያበቃለት ይመስላል። በጧት ግን ሶመር ሁሉም ነገር አብቅቶለታል ብሎ ወደ ለንደን ሊመለስ ነው፣ ወደ እንግሊዝ። አሁን ወደ ድርጅቱ መጣና አንዳንድ የሚወስዳቸውን ነገሮች እየወሰደ ድንገት ሩቻን ስትመጣ ሚኒን ስታገኛት ወይዘሮ ሩቻ እባክሽ ልጅሽን አስቁሚው፣ ሶመርን አስቁሚው፣ ልሄድ ነው ትላታለች። የት ነው መሄደው ትላታለች። አላውቅም ግን ልሄድ ነው ትላታለች። የትም አይሄድም እባክሽ ብላት ወደ ውስጥ ገባች። ነገር ግን ኦዙር ድንገት መጥቶ ወደ ለንደን ነው ሄደው እያላት፣ ነገር ግን እሷ አላመነችም። እንደዛ ያረግም በእርግጠኝነት ኢዝሚር ሄዶ ነው የሚመጣው፣ ትንሽ ሊቀጣኝ ፈልጎ ነው፣ ልጄን አውቀዋለሁ ብላ ወደ ውስጥ ገባች። ሶመር ግን አምርረዋል። ሁሉንም የድርጅቱን ሰራተኞች እየጨበጠ እንደ መሰናባበት ሲያደርገው ነበረ። በመጨረሻም ወደ እናቱ ተጠጋ። ማየ እንግዲህ በመጨረሻም ያው እንደምንገናኝ ተስፋ አረጋለሁ በድጋሚ እያለን ነበረ። ለምን እንደዚህ አይነት ውሳኔ ግን ወሰንክ? ትንሽ አየር ውሰድሽ፣ ችግር የለም እኔ እፈቅድልሃለሁ፣ ከዛ ስትረጋጋስ ትመለሳለህ አለችው። አይ ከዚህ በኋላ እኮ አልመለስም ለእኔ መጸለይ እንዳታቆሚ እያላት ሌር ነበረ። ከዛ አቀፈችውና ተሰናበተችው። ከዛ እሱ ትንሽ ተራመደና ዞር ብሎ አያት። በጣም እንዳመረረ ሲገባት ሮጣ እያቀፈችው ነበረ። ሶመር እባክህ እንዳትሄድ በቃ እሺ፣ ቱርካንን ይቅርታ ጠይቃታለሁ፣ ቤተሰቧን፣ አባቷን፣ እናቷን ይቅርታ ጠይቃለሁ፣ አንተ ግን አትሂድ አለችው። ከዛ እሱ ደስ አለው፣ ሀሳቧን ተቀበለ። እሺ ብሏትም እያቀፋት ነበረ። በአንድ በኩል ሚኔንን ታያለች። ሚኔ ተደብቃ ይህን ካየች በኋላ ተበሳጨች። በአንድ በኩል እንዴት እኔን ሩቻን ትግደኛለች ብላ የመካድ አይነት ስሜት ሲሰማን ነበረ። ክብሯን
ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።